አባቷን የምናለብሰው ጋቢ ይዘናል። ለእናቷ መቅረቢያ ይዘናል። አትበይኝ ገመቺ ሰላም አትበይኝ ኮሮላ አንቺ አግቢኝ እንጂ ሰላም ይዘጠናል። ለምን ፖሊስ ጋር ትደውያለሽ? ለምን ፖሊስ ጋር ትደውያለሽ? እደውላለሁ። አስወጣው ቶሎ ብለህ። ለምን ትደውያለሽ? ድናችሁ ልጆቼ እንዴት ናችሁ? ጀማይ እንዴት ናችሁ? ሰላም በረካ ይሁንላችሁ። አሜን። በክፉ አይመያችሁ። ዘቦ ረቦ ገቦ ጡሚላችሁ ያዝላችሁ። አሜን። ሰላም ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁልን? እኛ አለን በጣም ከምን ጊዜውም በላይ ደስተኛ ነን። ለደስታችን ምክንያቶች ደግሞ እናንተ ናችሁ። ስላመናችሁኝ ስለተማመናችሁብኝ እጅግ አድርጌ አመሰግናለሁ። እና ደግሞ ብዙዎቻችሁ አሁን ነው ነገሮች እየገቡ ነው ያሉት። አንተ በጣም ጥሩ ሰው ነህ፣ ማንነትን ሳንረዳ ብዙ ነገር ብለንሃል፣ ብዙ ሰድበንሃል፣ ቻናልህ ሪፖርት አስደርገናል ምናምን ያላችሁኝ ሰዎች አላችሁ። ምንም አይደለም፣ እኔ ይቅር ብያችኋለሁ። የትኛውም ሰው ሲያጠፋ የሚባለውን ነገር ነው ያላችሁኝ ሰው በጊዜ ሂደት ግን ነገሮች ገብታችሁ እኔን ተረድታችሁ ይቅርታ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ። ይቅርታ አድርጌላችኋለሁ ሁላችሁንም። በዚህ አጋጣሚ ይቅርታ ማለት ትልቅነት ነው፣ ማድረግም ትልቅነት ነውና እናመሰግናለን። አቡኪ የመጣን ትንሽ ነው። አቡኪ ምንም ከትንሹ ወንድሜ አቡኪ ጋር ነው የመጣሁት። እንዳደግክ አይሰማ። እሺ ስማኮ ታናሽ ነው እሱን አውቃለሁ፣ ግን 5 ዓመት ታናሽ ነው። እሺ ኦኬ። እያፈረ ምንድነው ብቻ ግን ፂማለን ቤተሰቦች ከሱ አላንስ 2 ዓመት ምናምን 2 ዓመት ታላቀን እሷው በጣም ልዩነታችን የሚያሰፋው እንዳከብረው ስለሚፈልግ ነው። በደንብ እንዳከብረው የ5 ዓመት ብሎ እናገራለን፣ ግን የ2 ዓመት አንድ ዓመት ከማን ነው? አማረህ መጎርሞስ ትልቅ ሰው ፂማለን ጎረምሽ በፂም መስሏል። እሺ እዛ ቤት እናወራዋለን እሱ ብቻ ግን ዛሬ ትልቅ ምክንያት አለ። እኔና ትንሹ ወንድሜ የመጣንበት ምክንያት በጣም በአሪፍ ቪዲዮ ነው የመጣ ነው። እዛ ደግሞ የሚጠብቁን በህይወታችን ለኔም ለአቡኪም ትልቅ ቦታ ያላቸው በህይወታችን የሚያስፈልጉን ሰዎች ቤት እየጠበቁን አንንገራ እየጠበቁን መሆኑን ንገራቸው። ግን ማን እንደሆነ ብቻ እንትን ነው የወደፊት ኦኬ አይን ነገር የወደፊት ሊያመልጠኝ ነበረ። የወደፊት ኦኬ ቤተሰቦቻችን ዳይታ ይሻል። ኦኬ ይዩት ብቻ ግን ቆንጆ ሰርፕራይዞች ይዛልን ታናሽ አይደል? ተላክ ተው ሰበርከዋ ሰበርኩኝ ይሰበር ቃል። እሺ ይኸውላችሁ እነዚህ አንዳንድ ጊፍቶች ናቸው። ጊፍት ነው ጊፍት ሳይሆን በቃ እንናገር። ለወደፊቴ ብለህ ካመለጠህ በኋላ እንናገር። ለሚስቱ ቤተሰቦች ጥሎሽ ናቸው እነዚህ። እንደምታዩት አባቷን የምናለብሰው ጋቢ ይዘናል። ለእናቷ መቅረቢያ ይዘናል። እና ማሩስ ታዲያ ማር ይመጣል። ማር በደለና ይሄው ጋቢ ነው የመጀመሪያ እንትን ሽንግልና ጋቢ ነው። ግን ምን መሰላችሁ ቤተሰቦች ማየታችሁ አይቀርም። ለምን እናጓጓቸው እሱስ? እሺ በቃ ዛሬ ሊያገባ እኔም ከጎኑኝ ልድረው ነው። አውቀው ነው እሱን ነው። እሺ ምንድር አንተ እሺ ወደ እኔ ያረከው ጭራሽ። እሺ ባይዜ እሱ እንዳላችሁ ዛሬ ጥሎሽ ልንጥል ነው። ሰሞኑ አይታችኋል። እኔና ማርክ ጋር የሰራነውን ስራ እያያችሁ ነበርና የእውነቱን ተገኝ ሰምሮልናል። እኔና ማርክ ያቀርነውን እቅድ ዛሬ ተሳክቶልን ጥሎሽ ልንጥል መተናል ወደ እናንተ። ከቤተሰቤ ጋር ነው የሚያምረው ብዬ ነው። ብቻ ግን ከዚህ በኋላ አባበድም ቪዲዮችን ከቤተሰቦቼ ጋር ሰራላችኋለሁ። ከሚስትህ ከአዲስ ሚስትህ ጋር
ከገጠር ማርክ ግን በጣም ሳላመሰግነው አላልኩም። በዚህ ከገጠር ላንተ አስብ እኔ ተብያለሁ። ግን ያው ላንተ ለራስህ ታላቂ ሳይጋ ቦታ ይዘብኝ ነበር። ቀጣይ የኔን ሰርግ ነው ማለት ነው። ምክንያቱም እስከ ዛሬ ሳያገባ ቦታ ይዞብኛል ታውቃላችሁ። ስለዚህ አሁን አግብተህ አባረርከኝ ነው። ስታገባ አሁን ትወጣለህ ቤተሰቦቿ እንዲቀበሉ። እሺ ከጥሎሻችን ጋር ግን ባይዜ ቤት እነ ማዘር አንዳንድ እንግዶች አሉ። ያው ቤተሰብ ቅልቅልም በሉት አሉ። እናቴም አለች፣ ትንሿ እህቴም አለች። ያው ቤተሰቤ ነው ዛሬ የሚድረኝ። ደስ ብሎኛል ቤተሰቤ ስለሚድረኝ። የእውነቴን ነው የምላችሁ። እንዴት ነው ሰርግ? እንዴት ነው የምንቀውጠው? እስቲ በልልኝ። የሆነ ቲክቶክ ላይ አላየሁም እንትን አትበይ ክሩል አሬን ነሽድ አትበይ ገመቺ ሰላም አትበይ ኮሮላ ሰላም አንቺ አግቢኝ እንጂ ሰላም አላ ይዘጠና ለላ ሰላም ይዘላም አላ ሰላም ገና አረፈድንባቸው። ኦኬ እዛ አረፈድን። እሺ ፕሮግራሙ ጋር አረፈድን። አንዳንድ እንትኖቹ ባይዜ እንድታወጣና እንድታሳይ አልፈልግም ነበር። ሌሎች ነገሮች አሉ። ከነዚህ በተጨማሪ ይሄ ለኛ ስለሚቀል ነው። ቤተሰቦቻችንን ማጓጓት ስላልፈለግ ይሄ ለኛ ስለሚቀል ነው የያዝነው። ሌሎች ደግሞ በግም እየተጎተተ ነው። ማርም አለ፣ ብርድ ልብስም አለ። ያው አሁን ጊዜው ተቀይሯል እኮ እንትን ነው። ለአጎት 1 ሚሊዮን፣ ለአክስት 1 ሚሊዮን፣ ለሆነ ነገር 500,000 ነበር። እኛ አቅማችን አይችልም። እንደዚህ በስሱ ትገባለህ፣ ይዘህ ትወጣለህ። ከዛ ሚስትን ማስደሰት ነው አለቀ። እኛ ለማንም ምናምን እንተናል መንገድ ነውና ሲጀምር። ስለዚህ በጣም አሪፍ ቪዲዮ ነው። እስከ መጨረሻው ቪዲዮውን እዩት። እንደተለመደው ደግሞ ያው ቻናላችን ላይ ያለውን ነገር አይታችኋል። በግልጽ ኮሜንት ላይ በግልጽ እየተጻፈ ያለ ነገር ነው። ያው ሪፖርቶች በጣም ስለተደጋገሙ ስለበዙ ያው ይዞታል። ስለዚህ ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ፣ ሼርም አድርጉት። በጣም እንወዳችኋለን። ኮፒ ሊንክም ሁሉንም ነገር አድርጉት። እንወዳችኋለን። ወደ ቤተሰቦቻችን ወደ ጥሎሹ ጋር እንሄድ። ዞር በሉ አንዴ። ዞር በሉ ለስኪ ዞር እና ያግዥኝ አንዴ። ምንድን ነው ሰላም አይደለ? ሰላም ነው እንዴ? ለስኪ አይደለም ጫማዎትን ያምጡት። ሰላማችን ስለኝ እንደመጣው ነው። እሺ አንዴ ይሄን መስያን ጀበናና እዚህ ጋር ግለት አርጉ። ጭስ ነው። እሺ አንዴ እግሮትን ይሰብስቡ አባብዬ። ባዝላጅ ሰላም
ጭስ የለም ወይ? አቶ ጭስ አያስፈልግም። ተው ይቅር በቃ። ከሌለም የጠላቶች ጨጓራ ሲጨስ ይታየኛል። አሰጣለኝ እኔ ቆይ እስኪ አትበል። የጠላቶች ጨጓራ ሲጨስ ይታየኛል። ጭሱ ይቅር። የጠላት ጨጓራ ተቃጠለ። አዎ ይታየኛል። እስቲ አሰጣለኝ። የሰይጣን ስራ ወደዛ አይባልም። ምን አሉ አባ? አንተ ለሰይጣን ነው ተደስና ምን ሆነህ ነው? ዞር በል ሰይጣን ነው ይሄ። ሰይጣን ነው። ኧረ ዞር በል አንዳንዳ ነው እንጂ ዞር በል ተመረቀ ነው ና ቆይ ሰይጣን ነው ይኸውላችሁ። ኧረ በህግ ቆይ ትነስሪ ና እስቲ እጅህን ስጠኝ። እሺ አባ ግራ እጅህን ስጠኝ እስቲ ድልህ እንደሚያሳየኝ ከሆነ በጣም ትልቅ ደረጃ እንደምደርስ ነው። አሜን አባብዬ፣ አሜን አሜን። እስቲ ዝምታ ነው የምፈልገው። ጸጥ ከራሞች እየዞሩ ውጣ አይባልም። እናቴ ውጣ አይባልም። አንፈልግም። በአዳም ልኮሽ ነው። በአዳም ልኮሽ አይደለም። አዋት እኮ ነው። ብዙ ይኸውላችሁ፣ ቆይ ልንገራችሁ፣ ብዙ ሰዎችን ሀብታም አድርጓል። ስሙኝ፣ እኛ ባላህ እንጂ በሰው አናምንም። ብዙ ሰዎች ይኸውልሽ ሀብታም እንዲያደርገን ይዤ የመጣሁት እናቴ አይደለም። ሰዎችን መገንባት ፈልጋለሁ። እሱን በነካህበት እጅ እንዳትነካኝ። እዚህ ጋር ቁጭ በይ አይደለም። ደስተኛ ትሰጣችኋለሁ። እዚህ ኑ። አስወጣው። ይኸው ህይወት ትሰጣችኋለሁ። ሀብታም አደርጋችኋለሁ። ሀብታም ያደርገናል። እናንተ እኔ የምላችሁን ብቻ አድርጉ። በሱ የሚመጣት ሀብታም መሆን አንዴ የምፈልጉ እኮ ሳንፈልግም በሱ አንፈልግም ነው። እያስቆጣ ነው። በአላህ ነው የምንፈልገው። አስወጣው። ወጥተን እናስወጣዋለን እንጂ ካለ ጭራሽ የሆነ ነገር ቢያደርገንስ? ምንም አያደርገንም። እንደ ፈጣሪ ነው እሱ። ሰው ያ ቃል አዋቂ ነው። እሺ ነው ነይ ነይ ከግሬ እዚህ ጋር ቁጭ በይ። ነይ ልጃገረዷን እዚህ ቁጭ ልጃገረዷን አምጣት። ነይ አፊል ሌላው ቀጥተን ነው ማመጣብህ። ሌላው ቀጥተን ነው። ቆይ ስሙ፣ ይኸውላችሁ ጎትተን ነው የምናስወጣው። እኛ አትንገረን። ለምንድን ነው የምታስወጡት? ጎትታችሁ አንተ ይሄ ጊዜ በሰነጠለበት ሰዓት የምን ጊዜ ታምናለህ? አይደለም፣ በሰይጣን ማመን አይደለም። በሰይጣን ነው። ይኸውልሽ ሀብታም አደርግሃለሁ። ኧረ አላህ ነው ሀብትን የሚሰጠው እኮ። የሕፃን ልጅ አንገት ይዘህና ብሎኛል። ሀብታም እያስቆጣ ነው እናቴ። ይቆጣ ሰማይ ድረስ ይውጣ። አስወጣው። እሺ አስወጣው። እሺ አባብ እኔ እስካሁን ላንተ ስል ነው እየተዛገዝኳቸው ያሉት። ይሁን ነገር ጥሩ ደንበኛ ስለሆንክ ነው። አዎ ጋሽዬ፣ እኔ ጥሩ ደንበኛዎት ነኝ። ብዙ ነገር ስላደረክልኝ ነው እስካሁን ጸጥ ያልኩህ። አሜን። እና ምልህም ጊዜ ቀርበዋል፣ ስኬታማ የምትሆንበት። አሜን አሜን አባብዬ፣ አሜን። እና ይሄ ስኬት ደግሞ እንዲፈጸም ከፈለግ ልጃገረዷን አምጣት። ነይ ነይ ደሃ እንደሆን ትፈልጋለህ? አዎ በሱ የሚመጣ ሀብት ይቅርብና በዚህ እየታይ እስቲ ቆይ ምን ያልመጣም አስወጣውኛ። ይሄ አንፈልግም። ምን ነክቶሃል? እዚህ ጋር የሚታየኝ ገመድ አንተ ግራ እጅህ መስመር ላይ ካገኘሁት መስመር የተያያዘ ነው። ምንድን ነው አባብዬ? ምን ያንተ ስኬት ነው ይሄ ግራ መስመር የሚያሳየኝ። ይሄ ቀጥ ያለውን መንገድ ከዚህ በኋላ ጠማማ መንገድ እንደሌለብህ ነው የሚያሳየው። ከዚህ በኋላ ጠማማዎቹን መንገድ እንዳለ ጨርሰሃል። አሁን ቀጥታ ወደ ስኬትህ ነው። ልክ እንደዚህ ገመድ ቀጥ ብለህ ወደ ስኬትህ ነው የምትሄደው። አሚን አባብዬ፣ እየታየኝ ነው። ይችላሉ፣ እርሶ ይችላሉ አባብዬ፣ ይችላሉ። ቆይ እናቴ ቆይ። እሺ ያው ስሚኝ፣ በቃ ምን ማስማህ እናቴ ኑ ወደዚህ ነይ። ኑ
እኛ በሰይጣን አናመልክም። ይኸውልሽ ያለንን ነገር ነው የሚወስድብን። ይውሰድ፣ ይዞ ይሂድ፣ ያለንን ነገር ይዞ ይሂድ። በቃ እናቴ ነስሪ ነይ አንቺ አቴንም እንዳትነካት። እሱን በነካህበት ሁሉ መከራ ያለፍከው ምንም ነገር እኔን ይዘህ እንደሆነ ንገራቸው። እሺ ይኸውልሽ እናቴ ንገራቸው ብቻህን እንዳልነበር። እሺ ይኸውልሽ እናቴ ሁሉንም ነገር ከኔ ጋር እንዳሳለፍከው ንገራቸው። እሺ ይኸው ልናገር። እሺ እኔ እርዳታ ነው የደረስከው። እሺ ብቻ አባብዬ ንገራቸው። ይኸውልሽ እናቴ እስካሁን እሺ እስከዛ አለ የሆነ ነገር ስንት ሰው እንደሰለበ ታውቂያለሽ? ስልብ እንዳረገ ማንም አይችልም። በእኛ ላይ ስንት ሰው ነው እንጂ አንዳላህ ነው የሚችለው እንጂ እሱን አይችልም። ብዙ ሰው ሰልበዋል፣ መሃን አድርጓል። ምንም አይሰልም። የሆነስ ያቺ ነሽ ነስሪ አንቺን ነው የፈለገው። ለምንድን ነው ለምን አገልግሎት ነው የፈለጓት? ልጃገር ተመርጣለች። ነስሪ ተመርጠሻል። ምንም በጣም ጥሩ ቀዳሚ እንደሆነች ታስታውቃለች። ነስሪ አሁን ከዚህ በኋላ የእሱ አገልጋይ ነው የምትሆኚው። ብዙ ወጣት ሴቶች የሚፈልጉ የሰይጣን ጋቸው። አንተ ዞር በል አስወጣው። እምቢ ካልክኛ ጎትተን እናስወጣዋለን። ሀብት ሰጣታለሁ ንገራት። እንጫዋለን። እሺ ስሙ ለምንድን ነው እኔን የምትሸሹኝ? አዎ እሱን ነክተሃል እንዴ? እሱ ከነካው ትሽሽ ነው አንፈልግም። ምንድነው የማፈልጉት? ብር አፈልጉት? ዳ አይደለም አላህ ነው የሚሰጠን እኛ ብር። ይኸውልሽ ጤንነታችን እስካለ ድረስ አይደለንም። እሺ አናስቆጣ። እዚሁ ያስቆጣኝ ነው። ይኸው እናቴ እያስቆጣ ነው። አንተ ታወጣልናለህ አታወጣልንም? እሺ አነስ እቅድህ ምንድነው? ቆይ ነስሪ ነይ ካድሚ እኮ እቅድህ ምንድነው? ሀብታም ካድማው ከፈለክ አንተኛለ ብዙ አሁን ካድሚ ለሰይጣን አንካደም ነይ ካድሚው አይካደም። ነስሪ የምን መካደም ነው? ነስሪ ሀብታም ሆነ አፈልጊ። ለአላህ ነው መካደም ያለበት። ዞር በል። ለአላህ ነው መስገድ ያለበት። ለሰይጣን አንሰግድም። ዞር በል። እንዳትቀርብ ወደኛ ራስህን እንዳትቀርብ። አንሰማህም እኛ ይሄ ደስተኛ የሆነ የለም ነገር። ቆይ አባብዬ ልነግራቸው ነው ላስረዳቸው። ቆይ እሺ ቆይ እኔን አትሹሹኝ። ስሙ ነስሪ ነኝ። አንተ በሰይጣን እያመለኩ አይደለም አምልኮሽ ነው ይሄንን መታመልከው። ይኸውልሽ እናቴ አላህን ረስተሃል ማለት ነው። ፈጣሪህን ክደሃል ማለት ነው። ዞር በል። እንዳትቀርብ ወደ እሺ እናቴ ስሚ፣ እንዳትቀርብ ነው። እናቴን አትበል በዚህ እናቴ ስሚ። እኔ አልፈልግም። እናቴ ስሚ አትበለኝ። አልሰማህም። አስወጣው ይሄ ሰውዬ። ፖሊስ እንግዳ እንዴት እናስወጣለን? እንግዳኛ የዚህን አይነት እንግዳ እንፈልጋለን። አሁን ይኸውላችሁ የተዘጋጀን ስሙ እናቴ ለሶስታችን 1 ሚሊዮን ብር የተዘጋጀ። ዞር በል። 100 ሚሊዮን አይስጠንኛ። 1 ሚሊዮን ብር ተዘጋጅቶ አይሰጥም። እሱ ይሰጠናል። እኔ ሰጥቶኛል ከዚህ በፊት አንተ ከሰጠህ ሂድ አንተ። በቃ ከኛ አትጨመር። ሂድ ለራስህ ይስጥ። በቃ አባብዬ ስለባቸው ነው። ምን አገባ? በቃ ይሰልባቸዋል። ይሰልባል። አላህ አለ። ማንደጃውን አቅርብልኝ። አንሳው አቅርበው። እሳት የለውም። አቅርበው። እዚህ ጋር ፊት ለፊት ወጣት ሆነህ እንዴት ተሳሳታለህ እንዴ? ዝም በል። ምን ይባል ነገር በቃ ድናችሁ ልጆቼ እንዴት ናችሁ? ጀማይ እንዴት ናችሁ? ሰላም በረካ ይሁንላችሁ። አሜን። በክፉ አይመያችሁ። ዘቦ ረቦ ገቦ ወጡ ሚላችሁ ያዝላችሁ። አሜን። ሁላችሁ በርሶ መቀኛ ሽረኛችሁን እንቀላችሁ። በቀለማያችሁ በአይኑ ላይ ሽረኩድ ሲቀልበት እስካለው ድረስ ተጠቀሙብኝ። ውጭ ሀገርም የተነሳሰበ ሙሉ ይሁን። ሁሉንም ነገር ይደረጋል። እየታዩኝ ነው መልእክቶች።
አንተ አትችልም አትችልም ልጅ አላህ ነው የሚችለው ሰልባቸው ነው የሆነ ነገር ሲያረጋቸው አስፈሳቸው ይፍሱ ሽንት ቤት እንድትመላለሱ ነው ማለት አረ ለምን ሰው ፊት እንዲፈሱ በየጋር በትክክል እንዳትቀመጡ ነው ማለት ሰው ጋር እንዳይኖሩ አድርጋቸው ሰው ሁሉ እንዳያገላችሁ ነው ማረገው ፈስ ነው ማስመለሳችሁ ፈሳቸው እንዳይቆጣ ፈስሽን እንድትቆጣጠር ያላደርግሽም አባብዬ ይፍሱ በቃ እንዲፈሱ አድርጋቸው በየሰዓቱ በየ2 ሰከንዱ አባብዬ ይሄው መቀኛ ሽረኛቸውን እንቀላቸው በቀለማያቸው በአይኑ ላይ ሽረጉድ ሲቀርበት እስካለው ድረስ ተጠቀሙብኝ። ውጭ ሀገርም ለሚሄድ ልቡ የተነሳሰበ ሙሉ ይሁንለት። አይደለም ሂጂ ስልኩን አንዴ ፖሊስ ጋር ደውለው ፖሊስ ጋር ደውላለሁ ነስሪ ፖሊስ ጋር እንዳትደውል ቆይ እንዳትደውል እናቴ ፖሊስ ጋር እንዳትደውል ፖሊስ ጋር ደውል ቆይ ፖሊስ ጋር ለምን ትደውል በቃ ታዲያ እሺ አንተ ያልከው ተዘጋጅቶልሃል ምን 1 ሚሊዮን ብሩ ተዘጋጅቶልሃል አሚን አባብዬ አሚን 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 ይችላሉ እርሶ ይችላሉ አይችልም ለምን ፖሊስ ጋር ትደውላለሽ ለምን ትደውላለሽ ፖሊስ ምንም ማድረግ አይችልም ፖሊሶቹን ሰልባቸዋለሁ አባብዬ ዶሮን ጥቁር ዶሮንም አምጥቻለሁ ምን ፈለክ 1 ሚሊዮን ብሩን በጥቁር ዶሮ 1 ሚሊዮን? አዎ 1 ሚሊዮን በጥቁር ዶሮ? አዎ። የማነ ደግሞ ቀልደኛ ማለት ጥቁር ዶሮ ይዘው ይምጡ አላለኝም እንዴ? እኔ አንድ ጥቁር በሬ ልስጥህና 1 ሚሊዮን ብሩን ስጠኝ። አይችሉም እንዴ? ፋራኖት እንዴ? እኔ 10ኛ ክፍል ትምህርት 10ኛ ክፍል አዎ ትምህርት አቋርጬ ስራ ሳጣ የጀመርኩት ስራ ነው። 10ኛ ክፍል ግን ከ10ኛ ክፍል ትምህርት አቋርጬ ከ10ኛ ክፍል ትምህርት እያቆሙ ጥንቆላ ነው የሚሰሩት። ምን ጥንቆላ የሚባል ነገር የለም። አቅም የላቸውም። ኧረ ግን እኔ አኮራሽኝ ግን አኮርታችሁኛል። ወላሂ ምን አስበህ እንደሆነ ታውቃላችሁ? ተው በጣም ብዙ ለፍተናል። እነዚህ ወጣና ቆየንባችሁ። እነዚህ ፍለጋ ነው። እሺ ናዘር እናቴ ጋር ነው። እሺ እንዴ እሷ ጋር ነው። ሰልባሃለሁ ያመደብኛ እናቴ እንዴት ነው ግን 1 ሚሊዮን ብር ቢሰጠን አታንገራግሪም ነበር? ኧረ 1 ሚሊዮን ይቅርና ይሄ ቤት ሙሉ ቢሰጠን እኛ የጠንቋዮች እንትን አላየህም? ዶሮ ለራሳቸው እኮ 20 ብር 30 ብር የላቸውም። 1 ሚሊዮን ብር ሲሉ አመን። አሁን እናቴ ምን አስቤ መሰለሽ የኔ መልካም ሰው ያው በዚህ መልኩ አይደለም የፈለኩት ግን ያው ቪዲዮን ቆንጆ ለማድረግ ያህል እንጂ በዚህ መልኩ ላስደነግጥሽ ፈልጌ ምናምን ልፈታተንሽ ፈልጌም አይደለም። የኔ መልካም እናት እስከዛሬ ላደረኩብሽ መጥፎ ነገር ሰሞኑን መጥፎ ነገሮች እየሰማሽ ነበር። በእኔ ጉዳይ መጥፎ ነገር እየተደረገ ነበር ምናምን አፉ እንድትይኝ ነው የኔ እናት አፉ በይኝ። ከዛ ባለፈ ብዙ ነገሮች አሉ ሰሞኑን እየተፈጠሩ ያሉ ነገሮች አይተሻል። ጥሩ ያልሆኑ ነገሮች እና የማትፈልጊው የእውነት ነው የምላችሁ። በዚህ ሁሉም ነገር አይተዋለች፣ ደብሯታል፣ ከፍቷታል። ባሳደገቻት ልጅ ላይ እንደዚህ አይነት ነገር ሲመጣ ከፍቷታል። ብቻ ግን ኢንሻአላህ ሁሉንም ነገር ይስተካከላል፣ እናስተካክላለን።
ኢንሻአላህ ይጨመርበት። አሜን። በናዱ አትደራደርም ባይዜ እሷ ራሱ እሷ ብቻ ሳትሆን ሁላችን ነስሪ ትደራደር። ኧረ ሁላችንም ባይዜ በጣም እንደ ቀልድ ሳይሆን ብዙ መስዋዕትነትን ከፍለንላታልና እንዲህ እንደ ቀልድ እንዳታዩት። በጣም እኔ ልጄ ናት። አቡኪ እንዳጎት አይደለም፣ በጣም ነው የሚሳሳላት መስለት ነው። እኔ ቪዲዮን እየሰራው እሱ ነው እየቀረጸኝ ነበርና እያለቀሰ ነው የቀረጸኝ። ሲሪየስ እውነቱን ስነግራችሁና ማንም በናዶ አይደራደርምና እኛ ጊዜ ያመጣው ነገር ነው። ብቻ ግን ኢንሻአላህ አላህ ባልችበት ይጠብቅልን፣ ትደግልን እና ደግሞ ይሄ ዋና ዓላማችን ስለናዱ ለማውራት ሳይሆን ዋና ዓላማችን በናዱ ጉዳይ ምናምን ሳይሆን እናቴን ማስደሰት ስለፈለኩኝ ነው። ባለኝ ነገር በትንሽ ነገር እዚህ እንድታርፍ ነው የመጣችውና ሰሞኑን እየተሰሩ ያሉ ነገሮች እንድታርፍ አላደረጋትም። ከብታጀራ ትንሽ እረፍት ለማድረግ እዚህ ልጇ ጋር ናፍቆትም አለ ተነፋፍቆ ስለነበር ልታርፍ ነበር የመጣችው። ግን ታውቃ ድምጼ ተዘግቶ ታውቃለህ ያስሉን ዛሬ ከግርግር ወተን እናስደስታቸው ብለን ነስሪን እሷን እስቲ አንድ የሆነበት ይዘናቸውም ልንሄድ ነው። የሆነበት ዝግጁ ነሽ? እናቴ አትከፊ። አልተከፋሁም። እኔ በናዱ ጉዳይ ወደ እንደሚበስሽ አውቃለሁ። ቅድሚያ ለእናት ከላይ ያለው የነስሪ ቢሆንም ቅድሚያ ለእናት። እናቴዋ ዝግጁ? ይኸውልሽ ይሄ ጋውን በጣም ብዙ ትርጉማ እኔ ሰሞኑ ነው የገዛሁላት። ቆየ ከገዛሁላት። ይኸውላችሁ ተጓጓ ነበር። ወላሂ ነው የምላችሁ። እውነት የነገረችኝ። እስቲ ንገሪኝ አንቺ እንዴት ነበረ? እንትኖች ማን ነበር ሲለብሰው የምትቀኝ ይሄንን ልብስ? አይ ተጓጓ ነበር ይሄንን ልብስ መልበስ እንዲኖራት ምናምን ትመኝ ነበር። የሚለብሱ ጓደኞች አሏት እና ሲለብሱ እኔም በኖረኝ ብላ ትመኝ ነበረ። ስለነገረችኝ ነው ያደረኩላት። እና እሱም በተጨማሪ ደግሞ ይሄን ቀሚስ አለ። ከዛ ደግሞ ይሄን ቀሚስ ያምራል። እስቲ ነስሪ አይ ነው ግን አይ ነው ሁሉንም ለብሳችሁት ነው። እስቲ ውስጥ ገቡና ነስሪ አሁን እንልበስ። ይሄ ልበሱ ይሆነ። ኦኬ። ከዛ አሁን ልንሄድ እኮ ነው ነስሪ። እዚህ ውስጥ ጫማዎች አሉ ላንቺና ለሷ። ከዛ ይሄው ልብስሽ እዚህ ጋር አለ። ልበሱና ነው። እሺ እናቴ ልበሽ ፏፏ ብለን የሆነበት እንሄዳለን። እሺ እኔ ሲላልሽ ልብስ ቀይረና